ያ እግር ደግሞ የመርማሪ ጋዜጠኛ ተመስገን እግር እንደሆነ ሲናገር ነው የነበረው። ያ ቀባጣሪ ያልሽው ግለሰብ ተመስገን ማለት ደግሞ የኔ ባልደረባና የቅርብ ሰው ነው። የእሱ እግር ከሆነ እዛ ቦታ ላይ የተገኘው እኔው እዚሁ ቆራርጬ መደፋሽ ነው። እያንዳንዱ ነገር የማን እግር ለመደለልና ብዙ ነገር ስታደርግ የነበረው እየዋሸሽኝ ነው። የት እንደደበቃችሁት ግልጽ አድርገሽ ትናገሪያለሽ። አቤቱ ፈጣሪ ሆይ እንደው አደራውን እንደው ተሙዬን ነገር እንደው እግዚአብሔርን ነው የምላችሁ። በጣም ነው ያሰብኩት። ሊበላ አጅሪት ሳሚ እንደሙና ከኔ ጋር ትሆናለህ፣ ከኔ ጋር ትሰራለህ፣ ከኔ ጋር ትለወጣለህ፣ ሀብታም ሚሊዮነር ትሆናለህ፣ በቃ የማታስበውን እንጀራ ታገኛለህ ትለዋለች እንዴ። እዛ ጋር የሰው እግር እየጠይቆረሽ ሰውን እንደ ውሻ እያስጠበቅሽ በግድ አምልኩ እያልሽ በሰው እየነገድሽ እንዴት ነው ታዲያ ሰው አንቺ ጋር ተቀላቅሎ ስራ ነው ብሎ የሚገባው? አቤቱ ጌታ ሆይ ኧረ ልቦና ስጥ። አንቺ ጋኔል ሴትዮ ግን በመያዝሽ ደስ ብሎኛል። እውነቴን ነው። አክስትየዋ በመያዟ ደስ ብሎኛል። ራሷ ናት፣ አክስትየዋ ናት። ምክንያቱም ታያችሁ ኃላፊ ሆና ነው የምታወራው። ዳንዬንም አንተ ዘለግላጋነ ወጣት ነህ ተኔ ጋር ብትሰራ ምናምን ነገ እኮ እሱንም ቁርጥርጥ አርጋ በቃ ልነግድባቸው ነው። እኔ ተሙዬንም እኔ እርግጠኛ ነኝ ማለት በቃ እንደዚህ እውነት አድርጋው ከሆነ መጋረጃ ውስጥ አስቀምጣው በቃ ሰውን እያስፈራራችበት ልታስቀምጠው ነው እቅዱ እንጂ አሁን ምንም ከማያውቀው ምንም አምልኮቱን የማያውቅ ሰው ምንም ሚስጥሩን የማያውቅ ሰው ምን ልታገኝ ነው በግድ ጎትታ የምትወስደው? ምን ልታገኝ ምን እውቀት ልታገኝ ከሱ? ምክንያቱም ምንም የሚያውቀው ጉዳይ የለም። ቤተሰብ እውነት ለመናገር እኔ አሁንም ነገም እኔ ይቅርታ አድርጉልኝ ጨንቆኛል። እግዚአብሔርን ነው የምላችሁ። አሁን ራሱ መጡ እየተባለ ነው። ሳሚ ማን ነው የመጣው? የእሱ ወገን ወይስ የእሷ? እግዚአብሔር ይወቀው፣ እሱ ይጠብቃቸው። እና ምን ልላችሁ ነው ወደ ቤተሰቦቼ፣ ያክስትየዋ ሰው እንዴት ነው ሰውን እያረዱ ሀብታም መሆን፣ ሰውን ለጭዳ እያቀረቡ ሀብታም መሆን ዘመን። ኧረ በጌታ በኢየሱስ ስመር ይሄ እኮ በጣም የሚዘገንን ነው። ሳሚን ራሱ በቃ ቆራጭ እግር ቆራጭ አድርጋው እዛ ጋር ወይ ደግሞ እሱን ቆርጣ የሆነ ነገር አድርጋ ቃል ልትነግድበት ማለት ነው። ሳሚንም ተኔ ጋር ትሰራለህ፣ ሰረሰር ሽራገፍ እንደው ለገንዘብ ሰጥቼ እገላገላለሁ ብለሽ ነው አይደለ? እዛ ጋር እግር ሳፋ ላይ አስቀምጠሽ እግርሽን ያንቺኑ ነበር እዛው ሰብሮ ሁለቱንም እግርሽን ሳፋ ውስጥ ማስቀመጥ። እግዚአብሔርን እናንተ ጀግኖቻችን እባካችሁ እንደነዚህ አይነቶቹን እንደ ፊታቸውን እየለቀቃችሁ ኧረ ፊታቸው ይታይ። ይምሬን ነው የምላችሁ። ኧረ ፊታቸው ይታይ። ተው ግን እነዚህ ነገር በየሄዱበት ነው እንደዚህ አይነት ወንጀል የሚሰሩት። እንዴት ነው ሰው ለሰይጣን ደም ሰጥቶ ከሰይጣን ብር የሚወስደው? አሁን አንቺ ሰው ሆንሽ በሁለት እግርሽ እየሄድሽ ተንቀባረሽ እዛ ጋር ሰውን እግር ታሳጫለሽ። እዛ ጋር ኑ ከኔ ጋር ገብሩ ጥንቁልና አምልኩ እያልሽ ሰውን ትንት ያለሽ። ድሃን በገንዘብ ትዘልያለሽ። በሰይጣን ገንዘብ በረከት ስለሌለው ወይኔ መድኃኒዓለም ሆይ ኧረ በጌታ እኔ የተሙን ነገር አደራ። እኔ እውነቴን ነው። እኔ ብቻ አላቅም ተሙን እስከምሰማው እስከማየው ድረስ እግሩ የማን ነው? እግሩ የማን ነው? አምላኬ ወይ እርግጠኛ ነኝ የተሙ እግር ቢሆን ፊት ለፊት አታስቀምጠው። ምክንያቱም ለማስፈራሪያ የተጠቀመችው የአንዱ መስዋዕት የሆነ ሰው እግር ነው። ተሙዬን እየተጠባበቀች ነው ብዬ ነው የማስበው። እንደኔ እኔ አላቅም። ይቅርታ አድርጉልኝ ቤተሰቦቼ እንደኔ ከጨነቃችሁኝ እና መድኃኒዓለም እንደው አንቺን ሴትዮ ግን እኔ እውነቴን ነው ህግ እስኪለቅሽ ይሆን እኔ በሰላም የምትለቀቅም አይመስለኝም ሴትዮ። ሳብዬ እግዚአብሔር እውነቴን ነው ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። እንደነዚህ አይነት መርገሙቶችን ከሀገራችን ላይ ያጥፋልን ነው የምለው። ሌላ ምንም አልልም። አቤቱ ጌታዊ፣ አቤቱ ጌታዊ አደራውን፣ አቤቱ አደራውን። እውነቴን ነው። እኔ እንጃ አላቅም። ብቻ መድኃኒዓለም ብቻ ይወቀው። ሰው እግሩን አቶ እኔ ባለፈው የሆነች ልጅ ሁለት እግሯ የተቆረጠችውን አይቼ ወይኔ ታይ በቃ እንዴት ነው የምትሆነው ላለው በኢየሱስ ስም ብቻ ፈጣሪ አምላክ እስከዚህ ጠብቃችሁ ውዶቼ፣ ቤተሰቦቼ። እንግዲህ እኔ አላቅም ስሜቴን ነው። ሁላችሁም እግዚአብሔር ባላችሁበት ይጠብቃችሁ።
ከእናንተ ጋር ይሁን። ራሳችሁን ጠብቁ። በስደት ያላችሁም ፈጣሪ አምላክ ከእናንተ ጋር ይሁን እላለሁ። ሁላችሁም ብቻ ለጀግኖቻችን እንጸልይ። ፍቅሩን ያብዛላቸው፣ ጥበቡን ያብዛላቸው። እግዚአብሔር አምላክ ከጥላት ከእንደነዚህ አይነት ከጋኔል ሰዎች ፈጣሪ ይጠብቃቸው ለማለት እወዳለሁ።